ያንን ማየን ሰርፕራይዝ የምናደርጉበት መንገድ የሚሳካ ይመስላል። አዎ የሚሳካ ይመስለኛል። በቃ በጣም ደስተኛ ነው የሚሆኑት። አዎ ናታን፣ አባዬን ደስ ብሎት ማየት እፈልጋለሁ። በቃ ተነስ እንግባ። ዳጣ ትንሽም ቆይ እንጂ በጣም ናፍቀሽ። እኔ ትናፍቀኛለህ እኮ። ኧረ ሊሳሳሙ ነው። ሰማን ህልማን አንዲቻቸውን ወገብ ዛላቸውን ብዬ ነው ማስቀራቸው። ተሳብሻልሽ። አንቺ ብቻሽን ነው መኖር ያለብሽ፣ ምክንያቱም ከራስሽ ውጭ ለማንም ሰው ስለማታስቢ። ከራስሽ ውጭልኝ። አባት ማጣት ማለት ህመሙ ምን እንደሆነ አይገባሽም። እሺ ደረጃን የመሰለ አባት እንኳን ባንቺ ወንጀል እሱ እንኳን ቢሰራ ልትታሰሪለት የሚገባ አባት ነው። እሺ በቃ እንደዛ ከሆነ አንቺ ለአባዬ ትታሰሪለታለሽ። እሱ የሚታሰር ከሆነ ኪድዬን ከልቤ ነው የምልሽ። እኔ ገድያለሁ ብዬ እኔ እታሰርለታለሁ። አባታቴ ስለማታውቂ ክብሩን ጥቅሙም አይገባሽም። እሺ አንቺ ግን በጣም ተስፋ ነው የቆረጥኩብሽ። ከዛሬ በጣም አዝንልሽ ነበር። የፍቅር መቀስ የሆነ ሰውዬ እንግዲህ ዛሬ የዘበኛው ዛሬ ናታን እና ዳጣን እንግዲህ ሁሌም ፍቅራቸውን የሚያጣጥሙበት እንግዲህ እንደምታወቀው ዛሬ ማለት ነው በጣም ያልሆነ ነገር ነው ያደረገው ይሄ ሰውዬ። እንደው ልክ አድርጓን ብላችሁ ታስባላችሁ? በጭራሽ የማይሆን ነገር ነው፣ የማይሆን ጉዳይ ጋይስ። እንግዲህ ናታን እና ዳጣ እንደሚታወቀው ሁሌም እንደዚህ ወጣ ብለው የራሳቸውን ጊዜ ያሳልፋሉ ግቢ ውስጥ እና እንግዲህ አሁን ዘበኛ ከተቀጠረ ጀምሮ ያው ሰሞኑን ወጥተው አያውቁምና ዛሬ እንግዲህ መሸት ብለው ጠጋ ብለው ቁጭ ባሉበት እንግዲህ ዘበኛው መጥቶ ጋይስ ወቃቸው። ወይኔ ጉዴ! እንደዛ አድርጎ የመታቸው ግን እነሱ ነው። ውይ ማንን ነው? ናታንን ደሞ ለሳሳሙ ነው። ሴት ነው እንዲሆኑ አይታቸዋል። ያኔ ይመታቸዋል። እኔ ጉድ እኮ ነው። ምንድነው ብሎ መጠየቅ በፒስ ማን እንገደለ? ወይ ጋይስ እንዴት ያስደነግጣቸዋል! እንዴ ጉድ እኮ ነው። የፍቅር መቀስ ይሏቸዋል። ይሄ ቅናት መሆን አለበት፣ ቅናት መሆን አለበት እንጂ ይሄን ነገር ያደረገው እንዴት እንደዚህ ያደርጋሉ? እንዴት ወንድ ልጅ በወንድ ልጅ ይጨክናል? እንደዚህ አድርጎ ይመታዋል። ለዛውም እንግዲህ አረሊ ስማት ነው አለ ማለት ነው። ከዛ እየሮጠ ሄዶ ቅው ፈጣሪ ትግስቱን አድለኝ። የምር በጣም ነው ያሳቀኝ። እንግዲህ ዘበኛው ዘና ያደረገ ነው። ሲቀጥል ደግሞ እንግዲህ ከለዛ ጋር የሆነ ቅርርቦሽም እያመጣጡ ነው። ቅርር እንደማን ነው? ለዛም እንግዲህ ሳታፈቅረው አልቀረችም። የሆነ ሁኔታውን ነገሩን እንደው ብቻ እያያየችው ነው ጋይስ፣ እያያየችው ነው። ስለዚህ እንደው የሁኔታዋ ነገሯ የፍቅር ይመስላል እይታዋ ማለት ነው። እሱም እንደው ወዮልሽ እንደው አንድ ቀን ብዬ እጅሽ እጄት አላስገባሽ አይቀርም ባክሽ እጅ እንትን እንዳትይኝ ወንድ ሁላ ለካ ወንድ የለም ይላል። ደግሞ እንደዚህ እየተገላበጥሽ ለካ ወንድ የለም በይ ይላል። ከዛ ደግሞ የሚስቴ አማቴ የሚስቴ እናት እንደዚህ ብለው ያለ ተረትም ይናል። እንዴ ሚስት አለ እንዴ አማት አለ እንዴ ስትለው ደግሞ እንዴ በቃሽ ዝም ብለሽ እጂና እሷ እንግዲህ ሁኔታዋ ለዛ ያው የአማርኛ ለመግባባት ነው እንጂ ነገርዮሹን ቀለል ባለ አማርኛ ለመነጋገር ነው እንጂ በእርግጠኝነት ሁለቱ ከትንሽ ጊዜ ቆይታ በኋላ እንግዲህ ወደ ኮፕል ወይም ደግሞ ካፕል ወደ እንትን መሆናቸው አይቀርም ማለት ነው። ቤተሰቦቻችን እንግዲህ ደስ የሚል ጊዜ እያሳለፉ ነው የሚገኙት። ናታን እና ዳጣ እንግዲህ አሪፍ ጊዜ እያሳለፉ ነው። ባለፈው እንግዲህ ዙሮ ማርታ አስደንግጣቸው ነበረ። ዳጣማ ምን ብትል አሪፍ ነው። ጭራሽ ናታን ክላስ ቁጭ ብላ ይሄ ናታን እኮ ነው ማየ እየመጣ ክላሴ በጣም ያስቸግረኛል። አየሽ ማየ በቃ ካሁን በኋላ ምን ትሰራለህ ክላሴ ብላ ቁጭ ታገማ ያቀርበስ ይላል ያገሬ ሰው። ምን ይሰራል ክላሴ ውጣልኝ አላለችም። የተቀመጠችው እኮ ናታን ክላስ ነው። አይ ኦ ማይ ጋድ ትላለች። የምርድ እንዳዛቀጭ ድንጋጤዋ ዳጣ እንግዲህ ስደነገጥ ታውቃላችሁ። በቃ ዝናን ነበር በዚህ ልክ የምትፈራው። ስለዚህ ማርታም ስትመጣ ወይኔ ዛሬ ተዋረድኩ ምናምን አለች። በቃ እንደተፈረጠ ነው ያለችው ማለት ነው። እና በመጨረሻ እንግዲህ ያው የሆነውን ነገር እንትን ብላ ቀጥታ በይ ቁጭ በይ ብላ እንግዲህ በይደና ደሪ ክላሱ በቃ ተቀያይራችኋል ካሁን በኋላ እያለች ነበር ማርታና በጣም ነው የዛገጭባት ማርታ ራሱ በቃ ድንጋጤዋ ምናምን ስታይ በቃ በይዞሽ
ማይ ጋድ የምር በጣም ሰና የምታደርገኝ ማለት ነው ጋይስ ዳጣ። እና በመጨረሻም እንግዲህ ወይዘሮ ማርታ ይሆን ብላ እንግዲህ እንትን ብላለች። ሲቀጥል ደግሞ ስለ ሰላም ጠይቃት ነበረ። ሰላምዬ ያው ሂጄ ነበረ፣ ሰላምዬ ደህና ናት ምናምን አለቻት። በቃ ከዛ በኋላ ያው አንዳንድ ነገሮችን አውርቶ እስኪ ያ አርዱ የሚባል ልጅ እዚህ ሰፈር እየመጣ ነው አይደለ? እስኪ ስታዩ ንገሪኝ፣ በቃ ስታዩ ንገሪኝ። እኔ እንደውም የበፊት ወንጀሉን ሁሉ አጨማምሬ ከስሼ አስቀፈድደዋለሁ እያለች ነበር። እንዴ ወሱ ጓደኛውን ነው ጓደኛዬን ብሎ ነው አሁን እንትን እያለ ያለው። ያው በእርግጥ አብዬልን ብሎ ነው የሚመጣው፣ ግን አሁን ላይ ደግሞ ሰበቡ ጓደኛዬን አምጡ ነውና እንግዲህ ወይዘሮ ማርታም አስቀፈድደዋለሁ፣ አሳስረዋለሁ ምን አባቱንስ እያለች ነው የምትገኘው። እንግዲህ እውነት ታሳስረ ይሆን? በነገራችን ላይ አብጌልን በዚህ ልክ አብጌልን የምትጨናነቅበት ጉዳይ የእውነት ልጁ ሞቶ አይደለም። እንግዲህ መጀመሪያም ላይ ብያችኋለሁ፣ ልጁ በጭራሽ መሞት የለበትም። ሲቀጥል ደግሞ ከመሞቱ ግቢ መቅበራቸው ጋይስ እኔ በስማም ግን ይመስለኛል እንግዲህ ቤተሰብ እናንተ ሀሳባችን አስቀምጡ። ግን እነሱ እንደዛ ያደረጉትኝ አብጌልን ለማስተማር ማለት በቃ እንደዛ ነገርም እንዲገጥም እንደሚችል በእርግጥ አሁን ልጁ መጥቷል። ሰው ግን ሞቶ አይደለም። ያም ቀብር እየቀበር ነው ምናም ብለው አክት ያደረጉት ነገር ጀስት ድራማቲክ ነው። እሷን ለማስተማር እንደዛ አይነት ነገር ፈጥረው ነው ብዬ ነው የማስበው። ምክንያቱም ሰው ሞቶ መቼም በእንደዛ አይነት ቀልድ ይቀልዳሉ ብዬ አላስብም። ሰው ያደረጉት ነገር ያው እንደዛ ለማድረግ ነው፣ እሷን ለማስተማር ከጥፋቷ እንድትማር ወደ ልቦና እንድትመለስ ራሷን እንድትፈቅድ ነው። ግን አሁንም የሚገርመው ነገር እየባሰባት ነው ሄደው። ወይዘሮ ማርታ እንግዲህ አሁን አንቺ ሄደሽ እጅሽን ማሰጪ ማትታሰሪ ከሆነ እንትና ደረጀ ሊሄድ ነው እንደዚህ ሊሆን ነው ብላ ስትነግራት ምንድነው ያለችው? እንዴ በጭራሽ መሄድ የለበትም፣ ምክንያቱም ምን ያላጠፋውም። ሲቀጥል ደግሞ ማየሱን ታዩና አለች። ማን ነው ሌላ ነገር ታስበህ አለቻት። ከዛ በቃ ሰላም እዚህ ቤት መምጣት ምትወቹ እንዴ ለምን ነው የማትመጣው? ትምጣ እንጂ አለች። እንዴ ለምን ትመጣለች? እንዴት መጣላልሽም እንዳንቺ ራስሽ ስለዚህ ለምን እንዴት መጣ አሁን እንትን ሆንሽ ስትላት፣ አይ ማየ አንቺ እኮ በጣም የዋህነሽ፣ በቃ ጠርጥሪ፣ ለምን አጠርጥሪ? መምጣት አለባት። አታላን ቀረች አይደለ? የልጇን አባትም ሳትናገር፣ ስለዚህ መናገር አለባት ነው ያለችው። እንዴ አሁን አንቺ የራስሽ ብዙ የሚያስጨንቅሽ ነገር እያለ ስለሱ ለምን ታስቢያለሽ? ስላት ማርታ አይ ማየ ይሄ ነገር በቃ ተሸፍኖ መቅረት የለበትም። አንቺም ልኪ በቃ ጠርጥሪ። እንዴ ጠረጠርኩኝ እኮ ጠረጠርሽ፣ አንቺ ጠረጠርሽ ሄደሽ ዳጣና ደረጀን አስመረመርሽ፣ ይሄው ዜሮ ሆነ። ሁለተኛ እኔንም ጠርጥሪ ብለሽ አስጠረጠርሽ። እንግዲህ ሰላምና ዳጣን እናትና ልጅ ናቸው አልሽ፣ ይሄው አስመረመርኩኝ የለም። ስለዚህ አሁን ደግሞ ሶስተኛ ጊዜ ወዴት ልትልኪ ነው? ደግሞ እኔማ አንቺን አምኜ ይሄን ነገር ማድረጊ እና በእናቴ ራፊ ስርዓት ይሽኛች እያለቻት ነበረ ማለት ነው ቤተሰቦቻችን። ከዛም እንግዲህ አብጌል ግን አሁንም እየጠርጥር ትላለች። የራሷ አእምሯ ውስጥ ብዙ ነገር አለ። አሁን ሰውን ያክል ፍጥረት ገላል። በዛ ላይ አቶ ደረጀ እጅሽን ማሰጭ ከሆነ እኔ ራሴ ታሰራለሁኝ፣ ከዛ በኋላ የሚሆነው ነገር ይሆናል ብሏታል። ግን እሱ ምንም አይደንቃትም። አሁን በቃ ለምን አልተናገረችም? ለምን አሁን እኔ ብታሰር መታስዋዝብ ልኖር በቃ እሱ ነው ጥያቄዋና ውድ ቤተሰቦቻችን የዛሬው ቪዲዮ ይመስል ነበር። በቀጣይ ቪዲዮ እንገናኝ። ሰላም ቆዩ። ባይ ባይ።